ክርስቶስ ማለት ምን ማለት ነው ታውቁታላችሁ? እንግዲህ ሁላችሁም ክርስቲያኖች ናችሁ። ማወቅ አለብን ይሄን ጎበዝ። ክርስቲያን ነን። ክርስቶስ ማለት ምን ማለት? ክርስቲያን ማለት የክርስቶስ ክርስቶሳዊ እንደ ክርስቶስ በክርስቶስ ስለ ክርስቶስ ማለት ነው። ታዲያ እንደዛ ከሆነ ክርስቶስ ማን ነው? ምንድን ነው ክርስቶስ ማለት? ክርስቶስ በአረብኛ አልመሲህ ይባላል። በዕብራይስጥ መሲህ ይባላል። በግሪክ ክርስቶስ ይባላል። በግዕዝ ቅቡዕ ይባላል። በአማርኛ ምንድን ነው ክርስቶስ ማለት? ምን ይመስላችኋል? ቅቡዕ ማለት ነው። ቅቡዕ ማለት ነው። ቅቡዕ ማለት ምን ማለት ነው? ቅቡዕ ማለት ምን ማለት ነው? ክቡር የተዋሃደ ማለት ነው። ክቡር የተዋሃደ ማለት ነው። ክቡር የተዋሃደ ክርስቶስ ማለት ነው። የተዋሃደ የተዋሃደ ማለት የተቀላቀለ ማለት አይደለም። የተደመረ ማለት አይደለም። የተለወጠ ማለት አይደለም። የተያያዘ ማለትም አይደለም። የተዋሃደ ማለት ነው። የተዋሃደ ክርስቶስ ማለት የተዋሃደ የከበረ ንጉሥ ማለት ነው። ቅቡዕ ቀባ ከበረ ነው። ነገስታት ተቀቡ ሲባል ምን ማለት ነው? ከበሩ ማለት ነው። እገሌ ተቀብቶ ነገሰ ሲባል ከበረ ማለታችን ነው። ክርስቶስ ቅቡዕ ማለት ነው። ቅቡዕ ማለት ደግሞ ክቡር ማለት ነው። ተዋህዶ ማለት ነው። ወይም ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ ማለት ነው። ከሁለትነት አንድ የሆነ ግን አንድ ሲባል በደንብ ስሙ። አንድ ሲባል ከአሁን ቀደም ተናግሬው አውቅ ነበር። ይሄን ነገር መልሼ ዛሬ የምንናገረው ስንት አይነት አንድ አለ ብዬ ነበር። የነበራችሁ ሰዎች ካስታወሳችሁ 3 አይነት አንድ አለ። አንደኛው ነጠላ አንድ ነው። ነጠላ አንድ ሲንግል ዋን የሚባለው። ሁለተኛው ደግሞ ምን ማለት ነው? ድርብ አንድ። ድርብ አንድ ዱዋል ዋን የሚባለው ነው። ወይም ዲያፌሳይት ይባላል በግሪኩ። ሶስተኛው ዩናይትድ ዋን ይባላል። የተዋሃደ አንድ ማለት ነው። የተዋሃደ አንድ፣ ነጠላ አንድ፣ ድርብ አንድ እና የተዋሃደ አንድ። ነጠላ አንድ በቃ አንድ ነገር ብቻውን ማለት ነው። ይሄ መስቀል ብቻውን። ድርብ ደግሞ የሚባለው ሁለት በብዙ ነገር ሁለት ነገር አንድ ይሆናል። ለምሳሌ ውሃና ማር አንድ ላይ ሆነው ብርዝ የሚባለው አለ አይደለም? ተበጥቶ የሚጠጣው እሱ አሁን አንድ ነው። ድብልቅ ወይ ቅልቅል ማለት ነው። ቅልቅል አንድ። ስንዴና ጤፍ በአንድ ቁና ድብልቅ አንድ። ቅልቅልና ድብልቅ ይለያያል። ድብልቁ ይለያል፣ ቅልቅሉ ግን መለያየት አይቻልም። ቱሳሄ ይባላል ያኛው። ድብልቁ ጠጠሩን ለብቻ መልቀም ይቻላል፣ ቅልቅሉ አይለይም። ወተትና ቡና ሰው አንድ ላይ ይጠጣል አሉ። ምንድነው ስሙ? እሺ እሱ ማለት ነው። እሱ የተቀላቀለ ነው። የተቀላቀለ አንድ። የተጠጋጋ አንድ ደግሞ አለ። የተጠጋጋ አንድ ወይም የጉርብትና አንድ ማለት ነው። የጉርብትና አንድ ማለት የሁለት የተለያዩ ሰዎች ቤት አንድ ላይ ተያይዞ ሲሰራ፣ ይህ ደግሞ የተጠጋጋ አንድ ነው። የተደመረ አንድ ይባላል። ሁለት እንጨቶችን በአንድ ምስማር ስንመታቸው እሱም አንድ ይሆናል። ድርብ አንድ ነው። እሺ፣ ስለዚህ ክርስቶስ የትኛው ነው? ሁለት ሲም ካርዶች በአንድ ሴልፎን ውስጥ በአንድ ሞባይል ውስጥ ምንድን ነው ይሄ? ድርብ አንድ። በቀፎው አንድ ናቸው። በሲም ካርድነት ስንት ናቸው? ሁለት ናቸው።
ይሄ ነው ከሌሎቹ የሚለየን። ስም አልጠራም። የሌላ እምነት ድርጅት በ451 ዓመተ ምህረት የተለያየ ነው። በዚህ ነው ቤተክርስቲያን ለሁለት ጊዜ የተከፈለ። ለመጀመሪያ ጊዜ ክርስትና ለሁለት የተከፈለበት ሐሳብ ይሄ ነው። ሁለት ነገሮች በአንድ ነገር በጠባይ አይገናኙም፣ በአንድ ነገር ውስጥ ግን የታሰሩ ናቸው። ተላጽቆ የሚባለው ይሄ ነው። ልብስና ሰውየው ተላጽቆ ይባላል። ተላጽቆ ይባላል።